ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስታውቃችሁ። ኢትዮጵያ ያለባት የውጭ ዕዳ 62.5 ቢሊዮን ዶላር ሳይሆን 31.6 ቢሊዮን ዶላር ነው ሲል ገንዘብ ሚኒስቴር አስታወቀ። የዓለማችን ቢሊዮነሩ ኤለን መስክ ከትራምፕ አስተዳደር ራሱን አገለለ። በኢትዮጵያ እሳተ ገሞራዎች ውስጥ እጅግ ብርቅዬ የሚባለው ሰማያዊ ፍካት ያለው ክስተት እየታየ መሆኑ ተዘግቧል። በአጋጣሚ የዓለምን ክብረ ወሰን ስለሰበረው ቻይናዊም የምንላቸዋለን። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በአጋጣሚ የዓለም ክብረ ወሰንን የሰበረው ቻይናዊ ፔን ዩጂያንግ የተባለ ቻይናዊ ግለሰብ ያለ ኦክሲጅን እገዛ ከባህር ጠለል በላይ 8589 ሜትር ከፍታ ላይ በመድረስ የዓለም ክብረ ወሰንን መስበር ችሏል። ቻይናዊው ፔን ክብረ ወሰኑን የሰበረው ፓራግላይደር የተሰኘ ፓራሹት መሰል መንጠልጠያን በመጠቀም ባደረገው የአየር ላይ ጉዞ ነው። ሆኖም ግለሰቡ ይህንን የአየር ጉዞ ያደረገው የዓለም ክብረ ወሰንን ለመስበር አስቦም አልነበረም። ፔን የጉዞውን ጅማሬ ከ4000 እስከ 5000 ሜትር ከፍታ ካላቸው የኪሊያን ተራሮች ላይ ያደረገ ሲሆን ሐሳቡም ከባህር ጠለል በላይ በ3000 ሜትር ከፍታ ላይ ሆኖ ለመዝናናት ነበር። ታዲያ ፔን በአየር ላይ እየተጓዘ ባለበት ወቅት በድንገት ኃይለኛ ነፋስ ከ8000 ሜትር በላይ አርቆ ከፍ አድርጎት የዓለም ክብረ ወሰንን ሳያስቡ አሰብሮታል። በዛ ከፍታ ላይ ኔጌቲቭ 40 ዲግሪ ሴንቲግሬድ የቅዝቃዜ መጠን ያለ ሲሆን አየሩ ሰውነትን በቅዝቃዜ የሚያደርቅና ያለ ኦክሲጅን እገዛ ከፍተኛ አደጋ የሚያስከትል መሆኑም ተገልጿል። እናም ፔን ምንም አይነት የኦክሲጅን እገዛ በሌለበት ሁኔታ ላይ ሆኖ ከባህር ጠለል በላይ 8589 ሜትር ከፍታ ላይ በመቆየቱ ሳይቀደውና ሳይዘጋጅበት የዓለም ክብረ ወሰንን ሊሰብር ችሏል። ፓራግላይደር የተሰኘው መንሳፈፊያ ላይ ያሉ መሳሪያዎችም በጉዞ ወቅት የነበረውን የከፍታና የቅዝቃዜ መጠንን መመዝገብ ችሏል ሲል ስፑትኒክ አፍሪካ ዘግቧል። በኢትዮጵያ እሳተ ገሞራዎች ውስጥ እጅግ ብርቅዬ የሚባለው ሰማያዊ ፍካት ያለው ክስተት እየታየ መሆኑ ተዘግቧል። ይህ ክስተት ከኢንዶኔዥያው ጃቫ ግዛት ካዋ ኤጄኒ እሳተ ገሞራ ጋር ተመሳሳይነት እንዳለው ተገልጿል። መጀመሪያ ላይ ላቫው ሰማያዊ ሆኖ ከእሳተ ገሞራው የሚፈስ ቢመስልም ይህ ያልተለመደ ፍካት የሚመጣው ከእሳተ ገሞራው ስንጥቆች በሚወጡ የሚቃጠሉ የሰልፈር ጋዞች መሆኑ ተብራርቷል። እስከ 600 ዲግሪ ሴልሺየስ ወይንም ደግሞ 1100 ዲግሪ ፋራናይት የሚደርስ ሙቀት ያላቸው እነዚህ ትኩስ ጋዞች በአየር ውስጥ ከሚገኙት ኦክሲጅን ጋር ሲገናኙ በእሳት ተያይዘው ደማቅ ሰማያዊ ነበልባልን ይፈጥራሉ። የሚታየው ትክክለኛ ላቫ እንደ አብዛኞቹ እሳተ ገሞራዎች የተለመደ ቀይ ብርቱካናማ ቀለም ያለው ቢሆንም የሚቃጠለው የሰልፈር ነበልባል የሚያብረቀርቅ ሰማያዊ ላቫ ምስልን፣ ይህም በሌሊት ብቻ የሚታይ አስደናቂ ትዕይንት እንደሆነም ተዘግቧል። ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ንቅናቄ ኃላፊም ነበር። ዶጅ እየተባለ የሚጠራው የአሜሪካ የብክነት ቅነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይቷል። መስክ በማህበራዊ ሚዲያው ኤክስ በኩል በለቀቀው መግለጫም ፕሬዚዳንት ዶናልድ ትራምፕን አመስግኗል። ቢቢሲ እንደተረዳው ዋይት ሀውስ ካለፈው ረቡዕ ጀምሮ ኤለን መስክ የመንግስት ልዩ መልእክተኛ የተሰኘ መለያው እንዲነሳም አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስተዋውቅም ቆይቷል። ፕሬዚዳንት ትራምፕ ብክነትን እንድንቀንስ እድሉን ስለሰጡኝ አመሰግናለሁም ብሏል። ነገር ግን ዶጅ ተጠናክሮ ይቀጥላል ሲልም አክሏል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በአመት 130 ቀናት እንዲሰራ ተፈቅዶለትም ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃ 130 ቀናት ይሞሉታል።
ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ እጅግ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊየን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። የስፔስ ኤክስ እና ቴስላ ኩባንያዎች ኃላፊ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረገው ቃለ መጠይቅ ትራምፕ ትልቁና ውቡ ያሉት አዋጅ የፌዴራል መንግስቱን ዕዳ ውስጥ የሚከት ነው ብሏል። አክሎም አዲሱ ረቂቅ አዋጅ ዶጅ ሲሰራ የነበረውን ስራ የሚያዋርድ ነው ሲልም ተደምጧል። አዋጁ ትልቅ ሊሆን ይችላል፣ ውብም ሊሆን ይችላል፣ ነገር ግን በአንድ ጊዜ ሁለቱን ስለመሆኑ ጥርጣሬ ያለኝ ሲል ትችቱን አሰምቷል። መስክ የትራምፕ አስተዳደርን ሲቀላቀል $2 ትሪሊዮን ብክነት እቀንሳለሁ ብሎ ነበር የተነሳው። ነገር ግን ይህ ቁጥር ወደ 150 ቢሊዮን ዝቅ አድርጎታል። በዶጅ ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዝያ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግም አስታውቆ ነበር። ኤለን መስክ የዋይት ሀውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ በ13 በመቶ አሽቆልቁሏል። የቴስላ አክሲዮን ገበያም በ45 በመቶ ወርዶ እንደነበር ይታወሳል። የ11 ዓመት ዕድሜ ካላቸው ጀምሮ ወደዚህ ስልጠና መግባት የሚችሉ ወጣቶችን እንመለምላለን ሲል የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ላለፉት 3 ዓመታት ያከናወነው የሳይበር ታለንት ቻሌንጅ ሰመር ፕሮግራም ስልጠና መርሃ ግብር የ2017 ዓመተ ምህረት ምዝገባ መጀመሩንም ይፋ አድርጓል። ለአራተኛ ጊዜ የሚከናወነው የባለ ልዩ ተሰጥኦ ታዳጊና ወጣቶች የሳይበር ስልጠና የክረምት መርሃ ግብር ስልጠና ምዝገባ እስከ ግንቦት 24 2017 ዓመተ ምህረት ድረስ ይቆያልም ተብሏል። ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር የሚሰጠው ይህ ስልጠና በሳይበር ደህንነት፣ በሳይበር ዴቨሎፕመንት፣ በኢምቤድድ ሲስተም፣ በኤሮስፔስ እንዲሁም ተያያዥ ጉዳዮች ላይ ልዩ ችሎታና ፍላጎት ያላቸው ወጣቶች ቢመዘገቡ ተጠቃሚ እንደሚሆኑ ተቋሙ አስታውቋል። በዘንድሮ ስልጠና ለመሳተፍ የ5 ሚሊዮን ኮደር ስልጠና ቀደም ብለው የወሰዱ ተመዝጋቢዎች የተሻለ እድል እንደሚኖራቸውም ተገልጿል። ተያያዥ የሆነ ሰርተፊኬት ያላቸው ተመዝጋቢዎችም በምዝገባ ወቅት በማስገባት ስልጠናውን ለመሳተፍ የተሻለ እድል ይኖራቸዋልም ተብሏል። የተቋሙ የሳይበር ልቀት ማዕከል ዳይሬክተር አቶ ቢሻው በየነ ሰልጣኞች ከስልጠና በኋላ በቀጥታ ወደ ኢንሳ ሌሎችም የግል ተቋማት ወይንም የመንግስት ቁልፍ የመሰረተ ልማትን የሚያስተዳድሩ ቦታዎች ላይ ሊሰሩ ይችላሉ ብለዋል። ዳይሬክተሩ ከ11 ዓመት ጀምሮ ወደዚህ ስልጠና መግባት የሚችሉ ወጣቶችን እንመለምላለን ያሉ ሲሆን ምዝገባው እንዳበቃ ለቦታው ፍላጎት ያላቸውና በቂ የሚባል ግንዛቤ ያላቸው መሆኑን የማረጋጋት ስራም ይሰራል ነው ያሉት። ዘንድሮ ለአራተኛ ጊዜ በሚከናወነው ስልጠና ተካፋይ ለመሆን እንዲሁም ልዩ ተሰጥኦና ፍላጎት ያላቸው ወጣቶች በመስሪያ ቤቱ ድረገጽ ላይ በመግባት እስከ ግንቦት 24 2017 ድረስ መመዝገብ ይችላሉም ተብሏል። ኢትዮጵያ ያለባት የውጭ ዕዳ $62.5 ቢሊዮን ሳይሆን $31.6 ቢሊዮን ነው ሲል የገንዘብ ሚኒስትር አስታወቀ። የኢትዮጵያ የገንዘብ ሚኒስትር ዛሬ ባወጣው መግለጫ የኢትዮጵያ መንግስት ያለበት የውጭ ዕዳ $31.6 ቢሊዮን መሆኑን አስታውቋል። ሚኒስትሩ ይህንን መግለጫ ለማውጣት የተገደደው ባለፈው ሳምንት የኢትዮጵያ ኢኮኖሚ ማህበር ይፋ ያደረገውን ሪፖርት ለማስተባበል ነው። እንደ ገንዘብ ሚኒስትር መግለጫ ከሆነ የኢትዮጵያ መንግስት ብድር $62 ቢሊዮን ነው የሚለው የሀገር ውስጥና የውጭ ዕዳ በሚል ተለያይቶ መቅረብ ነበረበትም ብሏል። ይህ በእንዲህ እንዳለ ከጥቂት ወራት በፊት ይፋ የሆነው አንድ ዓለም አቀፍ ሪፖርት ደግሞ የኢትዮጵያ መንግስት ዕዳ $56.7 ቢሊዮን መሆኑን ይገልጻል። ይህ ሪፖርት ሀገሪቱ ያለባት የውጭ ዕዳን በዝርዝርም አስቀምጧል። በዚህ መሰረትም የአፍሪካ ልማት ባንክን ጨምሮ ከተለያዩ አበዳሪ ተቋማት ያለባት ብድር $24.2 ቢሊዮን መሆኑም ይገለጻል። በሁለትዮሽ ስምምነት ያለባት ብድር ደግሞ $9.5 ቢሊዮን መሆኑንም ያስረዳል። ይህንን ብድር የሰጡት ሀገራትም ቡልጋሪያ፣ ካናዳ፣ ቻይና፣ ቼክ፣ ፈረንሳይ፣ ጀርመን፣ ህንድ፣ ጣሊያን፣ ጃፓን፣ ደቡብ ኮሪያ፣ ኩዌት፣ ሊቢያ፣ ፖላንድ፣ ሩሲያ፣ ሳውዲ አረቢያ፣ ሰርቢያ፣ ቱርክ እና ዩናይትድ አረብ ኤሚሬትስ መሆናቸውን ገልጾ ምን ያህል ገንዘብ እንዳበደሩም ጠቅሷል። በተጨማሪም አገሪቱ በቻይና፣ ዴንማርክ፣ ግብጽ፣ ፈረንሳይ፣ ህንድ፣ እስራኤል፣ ጣሊያን፣ ጃፓን፣ ሰርቢያ፣ ደቡብ አፍሪካ፣ ስዊድን፣ ስዊዘርላንድ፣ ዩናይትድ አረብ ኤሚሬትስ፣ እንግሊዝና አሜሪካ ከሚገኙ የግል አበዳሪዎች የወሰደችው ብድር በዝርዝር አስቀምጦ ብዛቱን $17.3 ቢሊዮን መሆኑን አስታውቋል። በአጠቃላይ እነዚህ የውጭ ብድሮች
ሲደመሩ ከ50 ቢሊዮን ዶላር በላይ መሆናቸውን ይህ መረጃ ያሳያል። የሀገር ውስጥ ብድር መጠኑ ደግሞ 5 ቢሊዮን ዶላር መሆኑን ከዚህኛው መረጃ ተመልክተናል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ ይህን ይመስላሉ። በየዕለቱ ትኩስና ትክክለኛ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።